በኢራን የተስፋፋውን ህዝባዊ የተቃውሞ ሂደት አጋጣሚ ተጠቅማ እስራኤል ለድንገተኛ ጦርነት መዘጋጀቷ ተነግሯል። በዚሁ በኢራን በቀጠለው ከባድ የተቃውሞ ሂደትም በርካቶች መገደላቸውና በደርዘን የሚቆጠሩ ሰዎች መታሰራቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በወደቀ ዛፍ ምሳር ይበዛዋል ይሉትን የሆነችዋ ኢራን በዚህ ወቅት በተቃውሞ እየተናጠች ነው። በጣም በርካታ ኢራናውያን ለህልውናችንና ለቀጣይ ቀናችን እናስተካክላለን ሲሉ፣ ወዲህም የኑሮ ውድነቱ አንገፍግፎናል ሲሉ በጠሩት ሰላማዊ ሰልፍ የኢራን የጸጥታ ኃይሎች ተቃውሞ አራማጆቹን እየተኮሱ ረፍርፈዋቸዋል ነው የተባለው። ይህንን ዘገባ አሰራጨው ደግሞ ኢራን ኢንተርናሽናል ነው። በኢራን የተቃውሞ ነገር 5ኛ ቀኑን ይዟልም ነው የሚባለው። አሁን የተቃውሞ ሂደቱ የመንፈሳዊ አባቶች መፈለቂያ ዋናዋ የምትባሏ ስፍራ ኮም መዛመቱን የተሰማው በኢራን ህዝባዊ ተቃውሞ ከገነፈለባቸው የሀገሪቱ በርካታ ከተሞች ሲጠቀሱ ከቴሄራንና ኢስፋሃን እስከ ሎሬስታን፣ ማዛንዳራን፣ ኩዜስታን፣ ሐማዳንና ፋርስ ተጠቃሾቹ ሆነዋል። የተቃውሞ አራማጆቹ ደግሞ በሀገሪቱ የአመራሩን ስፍራና ያገዛዙን ስልት ወዲህም ደግሞ በዋናነት የሀገሪቱን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን ያማከለ ነው። በኢራን አሁን በገነፈለው ተቃውሞ በ5 10 ዓመታት ለመጀመሪያ ጊዜ እዚህ መሰሉ ያገዛዙን ማውገዝ ተንጸባርቋልም ነው የተባለው። የኢራን የጸጥታ ኃይሎችም በተቃውሞ አራማጆቹ ላይ የቀጥታ ተኩስ መክፈታቸውን የሚነገረው የአሜሪካ መሰረት ያለ የሰብአዊ መብት ተሟጋጅ ተቋም የዜና ወኪል ሁራና በበኩሉ ትናንትና ሐሙስ ዕለት ብቻ 7 ተቃውሞ አራማጆች መገደላቸውን በሰነድ አስደግፎ ማቅረቡን የተገለጠው። በኢራን አሁን የተቃውሞ ነገር የጸረ መንግስት መልክ ይዟልም ነው የሚባለው። እንደ አብነት እንኳን በባንዳር አባስ ለተቃውሞ አደባባይ ግልብጥ ብሎ የወጣው ህዝብ የሚያሰማው መፈክር ይህንን ይላል፣ ዴስ ቱ ኢንታየር ሲስተም አንድ ሎንግ ሊቭ ቱ ዘ ሻህ ወይም ኪንግ የሚል ነውና የኢራን ባለስልጣናት ከፖለቲካው እስከ ጸጥታ ኃይሎቹ ድረስ ያሉት የተቃውሞውን ነገር እያወገዙ ያስጠነቅቃሉ። በዚያ ረገድም የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን ይህንን ሲሉ አስጠንቅቀዋል። ኦፊሻልስ ሜይ ጎ ቱ ሄል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ከቁርአን በጠቀሱበት ንግግራቸው የህዝብን ችግር መፍታት ካልቻልን መጨረሻችን ገሃነመ እሳት ነው፣ ወይም ደግሞ ቃል በቃል if we fail to solve the people's problems we will end up in hell ነው ያሉት። በኢራን ለዚህ መሰሉ ተቃውሞ ህዝቡን ያበቃው ደግሞ የሀገሪቱ የምጣኔ ሀብት ክፉኛ መጎዳቱና ለዚያ ምክንያቱም ያሉትን የሀገሪቱ መሪዎች ኢራን ከአሜሪካ ከኢራንና ከአውሮፓ ጋር የገባችበት ብርቱ ጦርነት መሆኑን ያሳያሉ። የማይመስል ልብ ያቆስልን አለያም የማይመስል ነገር ለሚስታት ትንገርን ሆኖባቸዋልና አልተዋጠላቸውም ለኢራናውያኑ ነው። የኢራን መንግስት ከተቃውሞ አራማጆቹ ጋር ለመነጋገር እንደሚፈልግ የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን ፍንጭ ሰጥተዋል። ቢሆንም ግን አሁን በኢራን የተቃውሞው ነገር ከእጅ ያመለጠ እንቁላልን ሆኗል የሚሉት ብዙዎች ናቸው። በኢራን የገነፈለውን ተቃውሞ ተከትሎ የኢራንን ውድቀት የሚመኙት የሚባልላቸው ሀገራት አሜሪካና እስራኤል ደግሞ ሁለተኛውን ጥቃት በኢራን ላይ ለመሰንዘር ተዘጋጅተዋል ነው የሚባለው። በቅርቡ በአሜሪካ ተጉዘው ከሀገሪቱ ፕሬዚደንት ዶናልድ ትራምፕ ጋር በጥልቅ የመከሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ በውይይታቸው የኢራን የኒውክሌርና የሚሳይል ፕሮግራም ወዲያም የሂዝቦላ ጉዳይ ከመቃብር ድንጋይ በላይ ከባድ እንደሆነባቸው ገልጠዋል ነው የተባለው። የአናዶሉ ዘገባ እንደሚያትተው በዚህ ወቅት በኢራን የተስፋፋው ተቃውሞ አደገኛ አዝማሚያ መያዙንም ነው ያሳየው። ኢራን በበኩሏ በእስራኤልና በአሜሪካ ላይ ተጨማሪ ጥቃት ለመፈጸም መዘጋጀቷን የተገለጠው። ኢራን በአሜሪካ ላይ ለጥቃት የተሰናዳችው በኳታር በሚገኘው የአሜሪካ እዝ ላይ ነው። ኢራን በትናንትናው መግለጫዋ በትልቅ ባነር አስደግፋ ባሳየችው ስሌቷን በኳታር የት ቦታ ጥቃቱን እንደምትፈጸም ነው የገለጠችው። ኢት ዊል ሃፕን አጌን። ኢራን በግልጥ እንዳስቀመጠችው በእስራኤል የኔቫቲም የአየር ማዘዣና የሃይፋን የነዳጅ ማጣሪያ ተቋማት እንዲሁም አሜሪካንን በኳታር ባሉት የአልሁዳይድ የአየር ማዘዣ በኢላማ ቀለበቷ ውስጥ ማስገባቷን ነው የገለጠችው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሰኞ በሰጡት ማብራሪያ ኢራን በኒውክሌርና ሚሳይል መሳሪያዎቿ ላይ ቀጣይ ስራዎችን የምትሰራ ከሆነ እስራኤል ኢራንን ትመታት ዘንድ ድጋፍ እንሰጣታለን ማለታቸው አይዘነጋም። ቴህራን በአሜሪካና በእስራኤል የወደመባትን የወታደራዊ መሰረተ ልማትና እንዲሁም የሚሳይልና የኒውክሌር ፕሮግራሞቿን ዳግም በከፍተኛ ደረጃ እየገነባች መሆኑ ይነገራል። የኢራን አብዮታዊ ዘብ ኃይል አፈቀላጤው ብሪጌዲየር ጀነራል መሐመድ አሊ ናይኒ ትናንት በሰጡት ማብራሪያ እስራኤል ወደ ዳግም ጦርነት ከመግባቷና ከማሰቧን በፊት በቅርብ ጊዜ በተካሄደው ጦርነት የደረሰባትን ኪሳራ ደጋግማ ብታሰላው ይበጃታል ሲሉ ነው ያስጠነቀቁት። ኢራን በዚህ ወቅት ከተራቀቁ የሰው አልባ የጦር አውሮፕላኖች እስከ አጭርና የረዥም ርቀት ተምዘግዛጊ
ተዋጊዎቹ የባሊስቲክና የክሩይዝ ሚሳይሎች ወዲህም ለመጨረሻ ቀን ስትል ያሰናዳቸው ይህ አከር አልዛማን ወይም አፖካሊፕስ ሚሳይሏ ከ3000 ኪሎ ሜትር በላይ የሚምዘገዘገውና ክብደቱም ከ50 ኩንታል ወይም ከ5 ቶን በላይ የሆነውን ከድምፅ ፍጥነትም በ12 እጥፍ የሚከንፈውን ሚሳይል ማዘጋጀቷን ልብ ይሏል። ታዲያ አሁን እንደዚህ ከውስጧ ህዝባዊ ተቃውሞ በገነፈለበት ወዲህም የምጣኔ ሀብቷ በምዕራባኑ ማዕቀብ በተዳከመበትና ወዲያም በሰኔ ወር ከደረሰባት የአሜሪካና የእስራኤል ብርቱ ጥቃትም የተነካው ስሜቷ እንዲሁም ተፈጥሮ በራሷ እንኳን ከሌሎቹ ጠላቶቿ ጋር የተባበረችባት ይመስል አደገኛ ድርቅ አውርዳባታለችና ኢራን ጉዳዩ የሚያማዝዘውን መዘዝ ለመገመት አይከብድም። ኢራን አሁን የመንግስቷን ስር ለመንቀል ማንገዳገድ የመጀመሩን ነገር በቀላሉ የምታየው አይሆንም ነው የሚባለው። እናም ለዚህ ምክንያቶች ናቸው ባለቻቸውና አንጀቷን ባጨሱት ጠላቶች በምትላቸው አካላት ሁሉ ላይ ሰላም ሰንብቱ ስትል የምታደርገውን ታሳይ ይሆን ወይስ ሌላ ለጊዜው ጥያቄ ብቻ ነው? ትንታኔ ዘገባውን ስናዘጋጅ በዋቢነት ኢራን ፍሮንት ፔጅን፣ ኢራን ኢንተርናሽናልን፣ ኒውስ ትሪቢዩንን፣ አግዚዮስን፣ ጄሩዛሌም ፖስትን፣ ጃፓን ታይምስን፣ ኒው አረብን፣ ኒውስ ማክስና ፎክስ ኒውስን ተጠቅመናል።